በምልክት ምን ይጣላል እኔ ያሳቀኝ ሶስታይት እህቴ ምን ይወርሽ ረሃብ ችግር ጠኒ ስሞቹን በደንብ ነው የሚያውቃቸው ይሄ ሁሉ ነገር ምን አመጣው ብዕርን ለማሳየት እኔ ኮስኪ ብርቶ ብዕር ነው የሚመስለኝ በባል ሱቅ ስትሄጂ 200 ብር ይልሽና ሲጣራ 6 ሰላም ተመልካቾቻችን እንደምን አላችሁ? ሳምንታችሁ እንዴት ነበረ? እነሆ እኛ በሰላም ወደ እናንተ መተናል። የጉራማይሌ ፕሮግራማችን ከእንግዶቼ ጋራ በሰዓቱ ተጀምሯል። እንኳን ደህና መጣችሁ። እንዲህ በጉራማይሌ ፕሮግራማችን ላይ እንደሚታወቀው የተለያዩ እንግዶችን በመጋበዝ በተለይ ደግሞ ወጣቶችን ሶሻል ሚዲያ ላይ የተለያዩ እንቅስቃሴ እያደረጉ ያሉ ልጆችን እንጋብዛለን፣ እናወራለን፣ እንጫወታለን። በዛውም ልክ ደግሞ ጌሞችን ተጫውተው ያሸነፉ ቡድኖችን እንሸልማለን። የዛሬ ተረኞች የዛሬ እንግዶች የምትመለከቷቸው ናቸው ተመልካቾቻችን። እስኪ ደግሞ እነማን ናቸው የሚለውን አብረን በጋራ የምንተዋወቃቸው ነው የሚሆነው። በድጋሚ እንኳን ደህና መጣችሁ። እስኪ እንተዋወቅ። ካንቺ ልጀምር መተዋወቁን። እሺ ነፃነት እባላለሁ። እንዲሁም ኢንስታግራም ላይ ዶኒ እባላለሁ። ኢንስታግራም ላይ ማን ትባያለሽ? ዶኒ። ኢንስታግራም ነው የምትጠቀሚው? በአብዛኛው ኢንስታግራም እጠቀማለሁ። በትርፍ ሰዓቴ ደግሞ ከወንድሜ ጋር ቲክቶክ እሰራለሁ። አንቺ አሁን ኢንስታግራም በዋናነት ከዛ ቲክቶክ በትርፍ ሰዓትሽ? ለምን እንደዛ አደረግሽ? እንዲሁም ተጨማሪ ስራ እሰራለሁ። ሞዴሊንግነት ስለምሰራ። ሞዴሊንግነት ትሰሪያለሽ? እንዴት ነው ኢንስታግራምን አስቀድመሽ ቲክቶክን ተጨማሪ ስራ አደረግሽ? ያው ብዙም አልነበርኩም። ያው ከወንድሜ ጋር ሼር በማድረግ እሱ ነው የገፋፋኝ ወደ ሳንዲጋ ወደ ቲክቶኩ እንድትመጪ ያደረገሽ ወንድምሽ ነው ገፋፍቶሽ እንጂ ኢንስታግራም ላይ ነበር የነበርሽው። መልካም፣ እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ ወንድሟ እንተዋወቅ። እሺ ቲክቶከር ቃልኪን እባላለሁ። ቲክቶከር እንዲሁም ሲኒማቶግራፈር ነኝ። ያው የምሰራው በድራማቲክ ዘርፍ ነው። ያው ሲኒማቶግራፈር ከአክቲንግ ጋር ስለሚገናኝ እዛ ላይ ነው ፎከስ አድርጌ እየሰሩ ያለሁት። ቲክቶክ ላይ ትወና ነው የምትሰራው ማለት ነው? ሲኒማቶግራፈሩም ሆነክ እንዲሁም ደግሞ ተዋናይም ነህ። አንተ ቲክቶከር ነህ። ኢንስታግራምን በትርፍ ጊዜ ነው የምትጠቀመው? ኢንስታግራም ላይ ብዙ አክቲቭ አይደለም። ሞር ወደ ቲክቶክ ስለማደላ ጊዜ የምሰጠው ለዛ ነው። ለቲክቶክ ነው። ቲክቶክ ነው ጥቅም ያለው ብለክ ነው እህትክንም ከዛ መንደር ወደዚህ መንደር የሳብካ። ከእህት ጋር ምንድን ነው የምትሰሩት ቲክቶክ ላይ? ቲክቶክ ላይ ድራማቲክ ነው፣ እንደ ግሩፕ ነው የምንሰራው። ወደ ድራማቲክ ነው። ያው ሲኒማቶግራፍ በትንሹም ቢሆን አክቲንግ አለው፣ ያው ዳይሬክቲንግ አለው፣ ስክሪፕት ራይቲንግ አለው። በማቀናጀት ወደ ስራ አምጥተናል። መልካም፣ እንኳን ደህና መጣ። እንኳን ደህና ቆየሽ። እስኪ ዛሬ የእናንተ ተቀናቃኝ ቡድን ሆነው የሚጫወቱትን የሚወዳደሩትን ደግሞ እንተዋወቃቸው። እንምጣ ወደ እናንተ። ሌዲስ ፈርስት ይባላል። ከአንቺ ልጀምርሽ። ኤደን እባላለሁ። ፎቶ ሞዴል እንዲሁም ደግሞ ቲክቶከር ነኝ። በተጨማሪ ደግሞ በማርኬቲንግ ፈርስት ይር ተማሪ ነኝ። በእውነት ጎበዝ። ትምህርቱም ላይ ያለሽ አሁን ላይ ቲክቶክን ሲጀምሩ ትምህርቱን እየጣሉ ነው ያስቸገሩት እና ጨርሽ እንዳታቆሚ ትምህርትሽ። ትምህርት የማይጠቅምበት ዘመን የለምና እና ደስ ብሎኛል ተማሪም ስለሆንሽ እንዲሁም ደግሞ ሶሻል ሚዲያውም ላይ ስራ እየሰራሽ ነው ያለሽ። እንዴት ነው ቲክቶክ? ቆንጆ ነው። አንቺ ማብረሽ ነው ከነሱ ጋር ድራማ የምትሰሪው? ከቃል ጋር የድራማቲክ ኮንተንት፣ ከሱ ጋር ደግሞ ፈኒ የሆነ ኮንተንት እንዲሁም ከሌሎች ቲክቶከሮች ጋር ድራማቲክ ኮንተንት ነው የምሰራው። ስለዚህ ቃልና ያንቺ የቡድን አጋር አብረው አይደለም የሚሰሩት ማለት ነው? አዎ፣ የተለያየ ቦታ ላይ ነው የሚሰሩት። አንድ ላይ የሚሰራሉ። የየራሳቸውን ፔጅ አለ። አንቺ ደግሞ እሱም ጋር ትሄጃለሽ። መልካም፣ እንኳን ደህና መጣሽ። እሺ እባክህ። ብሩክ እባላለሁ ወይ ደግሞ በቲክቶክ ስሜ ቡራ። ተዋናይ ነኝ። ተዋናይና ማርኬቲንግ ተማሪ ነኝ። አንተም ተማሪ ነህ። ስለዚህ ትምህርቱን አልተውከውም? አልተውኩት። እንዳትተው አባባል ትንሽ ያሰጋል። እንዳትተው። እንዴት ነው ትምህርትና ሶሻል ሚዲያ? ያው ሶሻል ሚዲያ ምን ጠቀመን ብለሽ? እውነት በል። ምንም አልጠቀመህም? ዝና ይሰጥሻል፣ ግን ያለ ገንዘብ ምንም አይሰራ። ሰው ያለሽ ነው የሚመስለው። እዛ ላይ ሲያይ ሰው ገንዘብ ያለ ነው የሚመስለው። በባዶ እጅ ነው። በባዶ ሱቅ ስትሄጂ 200 ብር ይልሽና ሲጣራ 6 ብር ነው የሚሸጠው እቃው። አረ የለኝም አንተ የ200 ብር ቃል አይደል እንዴ? ስትከራከሩ ደግሞ እናንተ ገንዘብ አይደል እንዴ? ምን ታካብዳለህ? ዝም ብለህ ክፈል ይላል። እና እኛ በባዶ ሜዳ ነው ዝናውን ተሸክመን እየዞርን ያለ ነው። ችግር ላይ ነን ነው። ይሁን ግድ የለም። እንዴት ነው ዝና ግን የሚያመጣው የተወሰነ ገንዘብ የለም እንዴ? ቲክቶከርነቱ ታዋቂነቱ የለም
እውነት በል ምንም ያጠፋል ባስ ያለሽን ያጠፋል። እንደውም በባስ ተሰልፈ መሄድ ሲኖርብህ ሰው ቢያየኝ ምን ይለኛል ትልና እንደምንም ወይ በታክሲ ወይ በራይድ ትሄዳለህ። ባስ እኮ ኖርማል እኮ በእግሬ ነው የምሄደው። ሲጠይቁ ለጤናው እያደረኩ ነው ለጤና ነው ራሴን ለመጠበቅ ምናምን ኤክሰርሳይዝ ያስፈልጋል ትላለህ ስትጠይቅ። እና ትንሽ መረር አድርገዋል በጣም። ስለዚህ ትምህርቱን ትንሽ አልሽ በጣም ነው የመረረው። እንዴት ነው ማስታወቂያ ነገር ግን እንደዚህ እስኪመረር ድረስ የት ሄደው ነው? ምን ኦኬ የት ሄዳችሁ ነው? እንዴት ነው ግን ትምህርቱ ላይ ያለው ነገርስ? ያው ትምህርት አሪፍ አይግድ የለህም አንተ ብቻ ተመረጥ ጨርስ እንጂ ስራውን በእኔ ጣለው። እሺ ተመልካቾቻችን እንግዲህ የዛሬ እንግዶቻችን የተዋወቋቸው እኔም የተዋወቅኳቸው ናቸው። በዛሬ ቆይታችን አብረን ከነሱ ጋራ እንግዲህ እስከ መጨረሻው ድረስ ቆይታ እናደርጋለን። በጉራማይሌ መድረክ እንደሚታወቀው የተለያዩ ዙር ውድድሮች አሉ፣ ጨዋታዎች አሉ፣ እነሱን እንጫወታለን። በመሀል ደግሞ የተወሰኑ ሀሳቦችን አንስተን እንወያያለን። የሙዚቃ ውድድራችንም እንዳለ ነው። እስከ መጨረሻ ድረስ ከኛ ጋራ ቆይታ አድርጉ። የመጀመሪያችን የሚሆነው ምስልን ከምስል መደመር ነው። ስለዚህ ከእህትና ወንድም እንጀምር። እሺ እንጀምራለን። ከእህትና ወንድም ነው ጥያቄያችን የሚሆነው በስክሪኑ ላይ የሚመጣላችሁ ምስል ነው። ይህ በስክሪኑ ላይ የምትመለከቱት 3 ምስል ምንድን ነው? 30 ሰከንድ ነው ያላችሁ። በደንብ አስባችሁ በዚህ ሰከንድ ውስጥ ግን በደንብ መሞከር ነው። አንዱ ትክክል ሊሆን ስለሚችል ይሄ እንትን ቅጠል መስሎሽ ነው ይሄኛው ነገር አይደለማ? ምን ይመስልሻል? እሺ ኧረ አሉ ተሸነፉ። በቃ ኧረ ብለው እጅ ሰጥተዋል። አልተመለሰም። የመጀመሪያው ምስል ከምስል ወደ እናንተ ነው የሚመጣው። እኚህ ምስሎች ደምሯቸው። ቅልብልብ ቅልብልብ አንድ ላይ ሲደመር ቅልብልብ ይሆናል። የመጀመሪያውን ጥያቄ ነጥብ እነ ኤደን አግኝተውታል ማለት ነው መልሰው። ስለዚህ የእነሱን ጥያቄ ስለሆነ የመለሳችሁት ወደ ራሳችሁ ጥያቄ እንገባለን። ይህ በስክሪኑ ላይ የምትመለከቱት ምስል አለ። አንድ ላይ ደምሩት። ቤቢ ሻወር ወልደሃል እንዴ? ስንት ወልደሃል ወይ? አልወለድክም? አይ ገና ልጅ ነው አይደለ? ቤቢ ሻወር አፈጣጠን ብዬ ነው። አሳዳጊ ነኝ። እሺ ቤቢ ሻወር በትክክል ተመልሷል። የመጀመሪያ የራሳችሁ ጥያቄ እንዲሁም የነሱን ጨምሮ 2 ጥያቄዎችን መልሳችኋል። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ የምትመለከቱት 2 ምስል ነው። ምንድን ነው? ሰዓታችሁ ሳያልቅ ሞክሩ። ያ ምንድን ነው? ብርድ ልብስ። ይሄስ? ጠረጴዛ። እሺ በብርድ ልብስና ጠረጴዛ ከሄድን ሰዓቱም አልቋል። ለማምጣት ትንሽ ይከብዳል። ወደ እናንተ ይምጣ። ኮምፈርተብል በትክክል ተመልሷል። ኮምፈርት አለ እዚህ ጋር ቴብል አለ። ኮምፈርተብል ወይም ደግሞ ምቹ የሚለውን ነገር የሚገልጽ ቃል ነው። በትክክል ተመልሷል። እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ ምስል ነው። ምንድን ነው? ኪቦርድ። ብሩክና ኤደን አልተቻሉም። ኪቦርድ የራሳቸውንም የቡድን አጋሮቻቸውንም ጥያቄ በአግባቡ እየመለሱ ነው። እስካሁን ሁሉም ጥያቄ ተመልሷል። ኪቦርድ በትክክል ተመልሷል። እንቀጥላለን። ቀጣይ 3 ሆነዋል ምስሎቹ። እነዚህ 3 ምስሎች በርናባስ 3 ምስሎች አንድ ላይ ሲደመሩ በርናባስ ይሆናል። ምላሻችን ቃልና ነፃነት የመጀመሪያው የምስል ከምስል ጥያቄያቸውን መልሰውታል። የመጀመሪያ የተመለሰ ጥያቄ ነው የሚሆነው። 3 ሆኖ ሊያውም በርናባስ በትክክል ተመልሷል። እሺ እንቀጥላለን። ቀጣይ ጥያቄያችን የሚሆነው ደግሞ ይህ 2 ምስል ነው። ምንድን ነው? በጥሩ አመጣጥ ነው የመጣችሁት። 25,000 ብሩን የማሸነፍ እድል አላችሁ። ምክንያቱም እስካሁን ምንም የሳታችሁ ጥያቄ ስለሌለ። ይህ 2 ምስል ከምስል ሲደመር ምንድን ነው? አይ ሀበሻ
አይ ሀበሻ አይ ሌላ እሷ ማናት? እሷ ማንነቷን ማወቅ አለባችሁ። ውይ ተስፋ ቆረጥክ። 4 ሰከንድ ነው ያላችሁ። ጥሩነሽ ዲባባ እሷ በልብ ያለችው ናት። ይዛሃት ምን በኩል ያገናኛቸው ጥሩዬና እሷን። ጥሩነሽ ዲባባ አይደለችም። እሺ ወደ እናንተ ይመጣል ይሄ ጥያቄ ምንድን ነው? እሷ ዘፋኝ ትመስለኛለች። ዘፋኝ ትመስልሻለች? በጋራ የሚዘፍኑት ልጆች አንዷ መሰለችኝ ነው። በጋራ ከሚዘፍኑት ልጆች አንዷ። እሺ አንተስ? አይ ስሟ ሊመጣልኝ አልቻለም። ዘፋኝ እንደሆነች አውቃለሁ። ዘፋኝ ናት። በትክክል ብላችኋል። ስሟ ብሌን ነው። ስለዚህ ምላሻችን የሚሆነው የአይን ብሌን። የአይን ብሌን ወይም ደግሞ የአይናችን ብሌን ዋናው ክፍል የሚባለው ማለት ነው። የአይን ብሌን ምላሻችን ይሆናል። በመጀመሪያው ዙር ምስልን ከምስል ውድድራችን አሸናፊ ሆነው ያጠናቀቁት ብሩክ፣ ኤደን እናንተ ናችሁ። እሺ እንግዲህ የመጀመሪያው ምስል ከምስል ጥያቄያችን ይሄንን ይመስላል። በነበረን ቆይታ በደንብ በቃ በትግል የኛንም የነሱንም እያራችሁ እየመለሳችሁ ቆይታ አድርጋችኋል። ግን ደግሞ ይሄ የመጀመሪያ ዙር ነው። በርካታ ዙሮች ከዚህ በኋላ ስላሉ በነዛ ዙሮች ውጤትን ማስመለስ ነው። የሁለተኛው ዙር ውድድራችን የሚሆነው ምንድነው? በምስል ማስረዳት ነው። ከናንተ መካከል አንድ ሰው የኔን ቦታ ተረክቦ አንድ ሰው ደግሞ እዛው ባለበት ሆኖ ያስረዳል። ያ የሚያስረዳው ምስል ወይም ደግሞ የሚያስረዳው ቃል ምን እንደሆነ እዚህ ጋራ የሚቆመው ሰው ይመልሳል ማለት ነው። እንጀምራለን። የመጀመሪያችንን የዚህን ጥያቄ ከናንተ ነው የምናደርገው። ትመጫለሽ? እሺ ይኸው መጥቷል። የምታስረዳት አስረዳት። ሰከንዱ እያለቀ ስለሆነ በጣም በፍጥነት እንዴ! በአፍ አይደለም በምልክት ምን ይጣላል? እሺ እንዴ ሰከንዱ እያለቀ ነው። ጠላ ነው። ምን ይጣላል ብሎ ጠላ ነው። ሰዓት አለቀ። መጀመሪያ እሱ ሲጀምር በአፉ አወራ። በቃ ያ ፖይንቱ ራሱ በቃ እዚህ ጋራ የውድድሩን ህግ ስለሳተ አያሰጣቸው። ምን ይጣላል? እሺ ግድ የለም። በአፍ ማንቀሳቀስ አትችልም፣ በአፍ ማውጣት አትችልም። በምልክት ብቻ ነው ማስረዳት የምትችለው። እንቀጥላለን። ቶሎ በልያያ ሞክሪ። ሰከንዳችሁ እያለቀ ነው። እስክሪብቶ ነው። ስዕል ሰዓሊ በትክክል ተመልሷል። ሰዓሊ የመጨረሻ አንድ እሱ ያስረዳሻል። ከዛ በኋላ አንቺ ነሽ የምታስረጂው። እንቀጥላለን። ስብራት ነው። ወጌሻ 5 ሰከንድ ሞክሪ። እያስረዳኝ አይደለም፣ አቁማለሁ እኮ እንዲህ ያለ በቃ እሱ ራሱ ለማስረዳት ተስፋ ቆርጥ። አይ ቲንክ ትንሽ ከበደው ለማስረዳት። ጤና ጣቢያ ነበረ። እሺ ስለዚህ አሁን ደግሞ አንቺ በተራሽ እስኪ ያስረጁና ነኝ። ሄዱ ዝግጁ? እንጀምር። ተስፋ አስቆረጥሽ እኮ ገና ሳታስረጁ። ጎበዝ ናት እንደው። ወንዝ፣ ረሃብ፣ ችግር፣ ጠኔ ስሞቹን በደንብ ነው የሚያውቃቸው። ቅድም ገንዘብ እየሰሩ አይደለም ብሎ ያለው አሁን ነው ይገባኛል። በረሃ ነበረ ምላሹ። ረሃብ አለ፣ ችግር አለ፣ ጠኔ አለ። ይሄድ ነበረ። ሰዓት ነው የገደበው ራሱ። እሺ እንቀጥል። ይሄ ቀላል ነው እንደውም። አስረጁ እንጂ በደንብ ሰዓታችሁ እንዳያልቅ። ቻርጅ አሳዩ። አዎ 5 ሰከንድ፣ 4 ሰከንድ፣ 2 ሰከንድ። ሰዓት አልቋል። ሚሞሪ ካርድ እና ምን አገናኘው እንደዚህ? እሺ ስልክ ውስጥ የሚገባ ነገር ነው በቃ። እሺ በደንብ
በደንብ እዛ ጋር መሄድ ካለብሽ ራሱ ሄድሽ አስረጂው። እንቀጥል። የመጨረሻ የምታስረጂው ጥያቄ ነው የሚሆነው። እንቅልፍ ልብ ቅዠት በትክክል ተመልሷል። እባክና ወደ ቦታክ ነፂ እንጀምር። ዝግጁ ነሽ? አሟሙቀሻል በደንብ? እሺ ጃር አንብበሽዋል በደንብ? እሺ መጠጥ መቅዳት። ሰከንዳችሁ ሊያልቅ ነው። ሰዓት አለቀ። እኔ ቆይ የምንጭ ከላይ የጀመረው ከመቼ ወዲህ ነው? የሰው ምንጭ ከላይ ነው። አይኖ የምንጭ ውሃ ከስር ነው የሚፈልቀውና ፏፏቴ አንብበሽዋል እምላት ለዛ ነው ፏፏቴ ልታረገው ነው። እሺ እንቀጥላለን። ሞዴል ወክ መራመድ። እሺ ቀጥል። ምን እየሆነሽ ነው? ወክን አስተያየት ውስጥ እህቴ ምን ሆነሻል? ሰዓት አልቋል። ቀጥ ብሎ በደንብ እኮ ነው ያስረዳሁት። እሺ እውነትም የቤት ልጅ ነሽ። መንገደኛ ነበር መልሱ። እኔ ያሳቀኝ የእሱ አስተያየት። እህቴ ምን እየሆንሽ ነው? መንገደኛ መንገደኛ ነበረ ምላሹ። አስረዳችሁ። መንገደኛ ነው አይደል? በደምብ ያስረዳሁት እኮ እየሄድኩ ነው እኮ እንዴ። ቆይ መንገደኛን ከዚህ በላይ እንዴት ታስረዳ? ቆይ እንዴት ታስረዳ መንገደኛን? መረማመር ነው። እሷ ሞዴል ወከኔ ቆንጆ ሴት ልላት ነበር። በጣም ፈርቼ ነው። እሺ የመጨረሻ አንድ አለ። እንቀጥላለን። አሳዩሽ። ይሄንን ጋዜጠኛ አሳዩ። ልክ ነው። ሞክር በደንብ መታል። ቢያንስ ሀሳቡ ገብተዋል። ታዛቢ ተመልካች አይደለም። ሌላ ሰዓት አልቋል። ድራማ ነበር። እኔ ላይ ነው ድራማ የሰራሽው። እስኪ አንተ ስታሳየት እንዴት እንደሆነ እኒ ቃሊ እንዴት ነው ስታስረዳ? ኧረ ጎበዝ ነች። ጎበዝ ናት በጣም አይደለ? በተለይ ባታስረዳኝ ጥሩ። ዝም ብላ እንደቀድሞ ወክ ብታረግ ፊት ለፊት ጎርደድ። እሺ እንቀጥል አይደለ? እንቀጥል። አሁን አስረዳ እንግዲህ። ጋብቻ፣ ቀለበት፣ ፊርማ። ጎበዝ ሞክሪ። ልክ ነሽ እየሄድሽ ያለሽው። መፈራረም። 5 ሰከንድ ነው ያላችሁ። ማመስገን። ሰዓት አልቋል። ሽምግልና ያንቺ ቤት የመጡት እያልኩሽ አባባሉ ያስታውቃል። ባለፈው ቤት የመጡት ያንቺ ቀለበት። እሺ ሽምግልና ነበረ። እንቀጥላለን። እንቀጥል። ይሄ ቀላል ነው። መልሽለት። እሱም በደንብ እያስረዳሽ ነው። ሰከንዱ እየሄደ ነው። ውሃ፣ ሻይ፣ ቡና እኮ ቡና ምን? አንድ ሲኒ ቡና። አይደለም። ቡና እየተፈላ አይደለም። ኧረ ተይ፣ ከዚህ በላይ እንዴት ክንገርሽ? ቡና የመጠጣት ቡና መጠጣት። አቦ ለቡና አትናደድ። ቡና ትጠጪ የለ እንደ ቤት ቶና በረካ ነው። እስከ 10 ትደርሳለች። እሺ አቦል ቡና የመጀመሪያ ብቲ አንደኛ ብቲ ራሱ በቃ መልሰሽው ነበር። አቦል ቡና ነበር ምላሻችን። የመጨረሻ ነው የሚሆነው። እውነትም ቃል ማስረዳት ጎበዝ ነው አይደለ? በደንብ ነው እያስረዳት ያለው። አይ እሷ ባትረዳ ነው እንጂ እሱ እያስረዳ ነው ባለው አቅም። እሺ የመጨረሻ የሚሆነው ጥያቄያችን
ምን አመጣው? ተዋት እንጂ ታወዛግባት። መጽሐፍ ዲያር ሰዓት አለቀ። ቆይ አይደለም፣ ቆይ እንዳትነግራት። ቆይ ይሄ ምንድነው? ምን አይደለም፣ አመጣው? ሰርግ ላይ መጻፊው በአይደለም የሚባል ሰርግ እያስጨፈርኳት ሙሽራውን ብታመጣው አልኩ። እናቴ በብዕር እኮ ነው የሚጻፈው። እስክሪብቶ ብር አይደለም የሚባለው። ይሄ ሁሉ ነገር ምን አመጣው? ብዕርን ለማሳየት እኮ እስክሪብቶ ብር ነው የሚመስለኝ። ብዕር ነው የሚመስለኝ እስክሪብቶ ነው እኮ። ታዲያ እኮ እና እስክሪብቶ ሰርግ ላይ መጻፊያው እንትን ብዕር አይደለም። አወዛገብካታ። ሰርግ ሄድክ አጨበጭብ እና ግሪያት እንዴ! በቅርብ ነው እንዲያገባችሁ ምሳሌዎች ሁሉ ሰርግ ላይ የሚሄድ ያለው እንዳለ ሰርግ ብዕር ነበረ፣ አልተመለሰም። ስለዚህ ነፂ ነኝ ቦታሽ ተረከቢ። ሁለተኛው ዙር ውድድራችን ተመልካቾቻችን ያው እንደምትመለከቱት ነው። በጣም አዝናኝ ነበረ። እኔ በተለይ በጣም እያሳቁኝ ነበረ። እሱ አስተያስረዳ እሱ ሲያስረዳ እህትና ወንድም በጣም ነው የሚያስቁት። በሁለተኛው ዙር አሸናፊ ሆነው ያጠናቀቁት ብሩክና ኤደን ናቸው። እንኳን ደስ አላችሁ። እንዴት ነው አሸናፊነት ስሜቱ? ጥያቄ የለውም እኮ አለች። አይ መልካም እንግዲህ እንዳትበገሩ፣ ገና በርካታ ዙሮች አሉ። ስለዚህ እንቀጥላለን ማለት ነው። የዝብርቅርቅ ሰዓታችን ላይ ደግሞ እንገኛለን። አሁን ዝብርቅርቅ በጣም መፍጠን ያለባችሁ ሰዓት ነው። 10 ሰከንድ ነው የሚሰጣችሁ። ፊደላት ተዘበራርቀው ነው የሚቀርቡት። ገጥማችሁ ጽፋችሁ ለማሳየት ያላችሁ 10 ሰከንድ ብቻ ነው። ስለዚህ አንድ ላይ በጋራ ነው የምትወዳደሩት። የራሳችሁን ጥያቄ በ10 ሰከንድ ውስጥ መልሳችሁ መመለስ ብቻ ሳይሆን ምላሻችሁን ለኛ ለተመልካቾች ለካሜራማኖች ማሳየት ይኖርባችኋል። የዝብርቅርቅ የመጀመሪያ ጥያቄያችንን እንጀምራለን። ቃል ነፂ ዝግጁ ናችሁ? በ10 ሰከንድ ውስጥ እሺ። በጣም መፍጠን አለባችሁ። የመጀመሪያ ጥያቄያችሁ ይኸው ስክሪኑ ላይ ጀምሩ። ያላችሁ 10 ሰከንድ ነው። እነዚህ ፊደላት ተደምረው በጣም ቀላል ነው፣ አጭር ናቸው። ደግሞ ምን ቃል ነው የሚወጣቸው? 5 ሰከንድ ላይ ደርሰናል። 5 ሰከንድ ሰዓት አልቋል። አይዞ ሰዓት አለቀ። ምን ነበረ? ብሽቅ ብሎ እሱ ብሽቅ ብሎ ቅልብልቦሽ እስኪ ሊሆን ይችላል። ምላሹን እንመልከተው። ቅብብሎሽ ምላሻችን ነው። ቅብብሎሽ። እንቀጥላለን። የእናንተ ጥያቄ ይህ በስክሪኑ ላይ የምትመለከቷቸው ፊደላት ናቸው። እናንተም ጋራ ያለው 10 ሰከንድ ነው። ጀምሩ። በጣም መፍጠን አለባችሁ። ሰከንዳችሁ በጣም በፍጥነት ነው የሚሄደው። 5 ሰከንድ ላይ ደርሰናል። 4 ሰከንድ ብለን ከፍ ከጻፋችሁ 2 ሰዓት አልቋል። አለቃ አላነሳላችሁ ሰዓት ምን ላድርግ ነው ያላነሳ። እኔ መጀመሪያ ላይ እንደዚህ በመመሪያ ጽፈሽ ማንሳት አለባችሁ። ማየት አለብን። ስለዚህ ከሰከንድ ጋር ስለሆነ ካልተሳኩ መረዳዳት ነው ያላችሁት። መረዳዳት ምላሹን እንመልከተው። ግን ደግሞ ነጥብ አታገኙም። ልክ ነበራችሁ። መረዳዳት ነበረ ምላሻችን። ግን ትንሽ 1 ሰከንድ ፈጥናችሁ ጽፋችሁታል። በሰዓታችሁ ማንሳት ብቻ ነው የቀራችሁ። እንቀጥላለን። ቀጣይ ፍጠኑ። ሰከንዳችሁ 6 ላይ ደርሶ 5 ብሎ 4 3 ሰከንድ ቀራችሁ። ሰዓት አለቀ። አልተመለሰም። ምላሹን ነው ተንሸራታች ነበረ ምላሻችሁ። አልተመለሰም። እንቀጥላለን። ቀጣይ 10 ሰከንድ ነው ያላችሁ። ምንድነው አንድ ላይ ሲሆኑ እነዚህ የተዘበራረቁ ፊደላት የሚወጣው ቃል? 5 ሰከንድ፣ 4 ሰከንድ። እሺ ከፍ ቶሎ ሰዓት አልቋል። ምን ነበር? ያልተመሳሰሉት። እስኪ እንመልከተው። ያልተመሳሰሉ ነበረ። ያው ልክ ነበርክ አንተም የጻፍከው ያልተመሳሰሉ ነው። ትንሽ ሰከንድ የመፍጠን ጉዳይ ነው። እንግዲህ በዝብርቅርቅ ቆይታችን ትንሽ ጠጠር ያለባቸው ይመስላል። ሁለቱም ቡድኖች የቀረበላቸውን
ሁለት ጥያቄ ምንም ባለመመለስ እኩል ነጥብ አምጥተዋል። በዚህ ዙር የመጨረሻው ዙር ውድድራችን ነው የሚቀረው። እንግዲህ እንዴት ነበረ ቆይታ? ያበደ ነው። እስታይ አንቺስ? ይሄኛው ሰከንድ እንሰማለን። ይጨምርልኝ ደቂቃ ይጨምርላችሁ። እሺ በደንብ ሀሳብ አጠራቅመን የሁሉም ሰው ሀሳብ ከሆነ የተመልካቹም ሀሳብ ከሆነ እንግዲህ ምን እናደርጋለን? እንጨምራለን። እሺ እናንተ ጋርስ? አሪፍ ነበር። ቆንጆ ነው። ሰዓቱን በቂ ነው? አይ ሰዓቱን ቢያጥር ያው የጭንቅላት ጥያቄ ነው አይኔን መሰለኝ። ጨፍኜ ስገልጠው አልቋል። 10 ሰከንዱ አየር ምን እንዲህ ነው የሚሄደው? በጣም ነገር። እሺ እንቀጥል። የመጨረሻው ዙር ውድድራችን እንግዲህ ምንድነው? ስህተቱን ፈልጉ ነው። በስክሪን ላይ የሚቀርብላችሁ ምስል አለ። ያ ምስል ስህተቶች አሉት። እነዛ ስህተቶች ምኑ እንደሆኑ መፈለግ ነው። ምስሉ ምናልባት 4 ስህተት 3 ስህተት ይኖራል የሚኖረው። ስለዚህ ሁሉንም ስህተት ፈልጋችሁ ካወጣችሁ አሸናፊ ትሆናላችሁ። ግማሽ ካወጣችሁ ግማሽ ነጥብ በመለሳችሁት ልክ ነው ውጤት የምታገኙት። ስለዚህ አሁን ላይ እንግዲህ በገባችሁ በደንብ ያዛዝ አድርጋችሁ ስህተቱን መፈለግ ነው። እንጀምራለን። የዚህን በስክሪኑ ላይ የምትመለከቱት ምስል ስህተቶቹን መፈለግ ነው። ምንድን ናቸው? ጠረጴዛው ተገልብጧል። አንድ ሪሞቱ ልክ አይደለም። ሪሞቱ ምን ሆነ? ቆሟል። ጠረጴዛው ከመቼ ጀምሮ ነው የሚቆመው? እሺ ሪሞቱ ቆሟል። ፍሬሙ ተዘቅዝቋል። ሌላስ? ሌላ እንግዲህ ምንም አልታየንም ብለዋል። ስለዚህ በዚህ ምስል ላይ የነበሩ 3 ስህተቶች በትክክል ተመልሰዋል። እነሱም ፍሬሙ ተላቋል፣ ተገልብጧል፣ ጠረጴዛው ተገልብጧልና ሪሞቱ ያለምንም መደገፊያ ጠረጴዛ ላይ ቆሟል። ስለዚህ ሙሉን በመመለስ የዚህን ጥያቄ ሙሉ ነጥብ አግኝታችኋል ማለት ነው። እንቀጥላለን። ቀጣይ ደግሞ ይህ የምትመለከቱት ምስል ነው። ምን ስህተቶች አሉት? ምንድን ናቸው ስህተቶቹ? በረዶ ኦቭን ውስጥ አለ። አንድ ትክክል። የሚከትፍበት መክተፊያ ልክ አይደለም። ትክክል። አሳው ውሃ ውስጥ ነው የሚኖረው አይደል? ከስር አሳው መኮረኒ ውስጥ አሳው ከነ ህይወት ማለት። አይ እሱ የሳህኑ ነው። ሌላ ፈልጉ። ጫማ እዛ ጋር ኪችን ካቢኔት ላይ አይገኝም። ኦክቶበር የሚለው ሪቦ ተገልብጧል። እውነት ነው። ትክክል። እሺ ሌላ አለ ሰዓት ግን ጨርሰናል። ጨርሳችኋል። ባላችሁ ሰዓት ውስጥ በዚህ ምስል የነበረው 4 ስህተት ነበር። 4ቱንም አውጥታችኋል። ከኦቨን ውስጥ በረዶ አይወጣም፣ በዚያ አይከተፍም፣ ጫማ ኪችን ካቢኔት ላይ አይቀመጥም፣ እንዲሁም ደግሞ የካላንደሩ የተጻፈው ጽሑፍ ትክክል አይደለም። በትክክል ተመልሷል። እሺ ምንድነው ስህተቶቹ? እዛ ጋር 5 ሲደመር 7 57 የሚለው ልክ አይደለም። 5 ሲደመር 7 57 አይደለም። ልክ አይ ግድ የለም። አንዳንድ ተማሪዎች ያስቀምጣሉ መሬት ላይ። እሺ ሌላ ፈልጉ። የእንትኑ ጽሑፍ ልክ አይደለም። ወርልድ ካልቸርስ ምን ሆነ? ካልቸርስ ብሎ የሚያሳየው ፎቶ ብቻ ነው። ፎቶ ብቻ አይደለም። ሌላ አስቡ። ሰዓታችሁ ግን አለቀ። ሰዓት አለቀ። በዚህ ምስል ውስጥ የነበሩ ስህተቶች ነበሩ፣ ግን ደግሞ አንዱ ተመልሷል። ያልተመለሱት የምስሉ ስህተቶች ምንድን ናቸው? እዚህ ጋር እንዳላችሁት ቁጥሮቹ ሲደመሩ በትክክል አይደለም የሚመጣው። ጫማ ልጆቹ ያደረጉት እዚህ ጋር በተለይ አንዱ ልጅ ያደረገው ጫማ የተለያየ ነው። እዛ ጋር ደግሞ የተጻፈው ጽሑፍና የምንመለከተው ምስል አንድ አይደለም። እነዚህ ስህተቶች ነበሩ የነበሩት። ይህ ምስል እንግዲህ ከነበረው ስህተት ውስጥ አንድ መልሳቸዋል ማለት ነው። እሺ እንቀጥላለን። ቀጣይ ስህተቱን የምትፈልጉት ምስል ይህ ነው። ወንበሩ ተገልብጧል። አንድ ውሻው ባቡር ላይ አይኖርም። 2 ትክክል ብለሻል። እዛ ውስጥ መጽሐፍ አይደረደርም። 3 ሰዓቱ ቁጥር የለውም። ባስ ፌርማታውም የላቸውም ጽሑፎች። ሰማያዊዎቹ ነገሮች ጽሑፍ የላቸውም። እሱ አይደለም። አንዳንዴ እንዲህ ይሆናል። ስለዚህ የዚህ ምስል
4 ስህተቶች ነው ያሉት። 4ቱንም በትክክል መልሳችኋል። የወንበሩ መገልበጥ እንዲሁም ደግሞ መጽሐፎቹ የተደረደሩበት መንገድ፣ የውሻው ከላይ መሰቀልና ሰዓቱ ያለ ቁጥር ባዶውን መቀመጡ የዚህ ምስል ስህተቶች ናቸው። ስለዚህ ሙሉ ነጥብ አግኝታችኋል በዚህ ምስል። እንግዲህ ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበረ። በነበረን ውድድር ከፍተኛ ፉክክር ነበረ የታየው። አሸናፊው ቡድን የትኛው እንደሆነ እናገራለሁ። ከዛ በፊት ግን እንግዶቼ ዛሬ የነበረን ቆይታ ምን ይመስል ነበር? በመጨረሻ ምን የምትሉን ነገር አለ? እሱም በሉንና አሸናፊውን ተናግረን ተመልካቾቻችንን እንሰናበታለን። መተዋወቁን ከእናንተ ስለጀመርኩ መልእክቱን ከእናንተ ልጀምር። ከአንቺ ልጀምር? እሺ። በጣም አሪፍ ፕሮግራም ነበር። እናመሰግናለን። ማስተላለፈው መልእክት የለም። ቴንክ ዩ ቆንጆ፣ እንኳን መጣሽ። ወደ እናንተ እንምጣ። አሪፍ ነው፣ ደስ የሚል ፕሮግራም ነው። አመሰግናለሁ። እናመሰግናለን እኛ። እሺ ፕሮግራሙ አሪፍ ፕሮግራም ነበረ። በጣም ደስ ይላል። ስለመጣንም በጣም ነው ደስ ያለን። ሌላም ቀን እንመጣለን ብለን ተስፋ እናደርጋለን። በሌላ ዘርፍ ደግሞ እንመጣለን ብለን ተስፋ እናደርጋለን። መልካም። እንግዲህ ፕሮግራሙን ስለወደዳችሁት ሁላችሁም በጣም ደስ ብሎኛል። ስለመጣችሁም በጣም አመሰግናለሁ። ተመልካቾቻችን የነበረን ቆይታ የተመለከታችሁትን ይመስል ነበረ። በዛሬ በውድድራችን በአጠቃላይ በነበረን ቆይታ እንደ አሸናፊ መምረጥ ስላለብን አሸናፊ ሆነው ያጠናቀቁት ቡድኖች እነ ብሩክና ኤደን ናቸው። እንኳን ደስ አላችሁ። እንግዲህ ሁላችሁም ግን ስለመጣችሁ ቆንጆ ቆይታን አብራችሁን ስላሳለፋችሁ እጅግ በጣም አድርጌ አመሰግናለሁ። ተመልካቾች እናንተም ደግሞ አባይ ቲቪን ጉራማይሌ ፕሮግራምን ምርጫችሁ አድርጋችሁ ከኛ ጋር ስለነበራችሁ እጅግ በጣም አድርገን እናመሰግናለን። እንደተዝናናችሁ ቆንጆ ቆይታ እናደረጋችሁ ተስፋ እናደርጋለን። ይህንኑ ቆንጆ ቆይታችሁን አስጠብቀን ሳምንት ከሌሎች እንግዶች ጋር ደግሞ የምንመጣ ነው የሚሆነው። እኛ ብናቆምም የአባይ አገልግል አለ እስከ ምሽት ድረስ እናንተን እያዝናና ይቀጥላል። ከአባይ ቲቪ ጋር ቆይታችሁን ቀጥሉ። መልካም ጊዜ